የምንዛሬው ገበያ ምን ይመስላል? ጨምሯል ወይስ ቀንሷል? ዛሬ ታህሳስ 12 በጥቁር ገበያ ከ17 ያላነሱ የምንዛሬ መረጃዎችን ይዘንላችሁ መጥተናል። የአሜሪካ ዶላር፣ ዩሮ፣ ስዊስ ፍራንክ፣ የአውስትራሊያ ዶላር፣ የቻይና ዩዋን፣ ግሬት ብሪተን ፓውንድ፣ የኩዌት የዲርሃም፣ የሳውዲን እና ሌሎችንም አጠቃላይ አሉ የተባሉትን ዲርሃሞች እንዲሁም የምንዛሬ ተመኖች የጆርዳን፣ የኦማን፣ የባህሬን፣ የቱርኪሽን ጨምሮ በኢትዮጵያ ብር ሲዘረዝሩ በስንት እየተዘረዘሩ እንደሚገኙ የዛሬን ቀን መረጃ የምናሳያችሁ ይሆናል። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ስትመለከቱ ላይክ ማድረግ እንዲሁም ሼር ማድረግ አይረሳ። ቀጥታ ወደ ምንዛሬዎቹ ተመን ነው የምንሄደው። ዛሬ ቀኑ እሁድ ስለሆነ ያው የባንኮች ምንዛሬ አይኖርም፣ ግን በጥቁር ገበያ ላይ እየተዘረዘሩ የሚገኙበትን እንመለከታለን ማለት ነው። አንድ የአሜሪካ ዶላር ዛሬ በ186 ከ16 ነው እየተዘረዘረ የሚገኘው። 100 የአሜሪካ ዶላር ደግሞ በ18616 በምሽት ላይ ነው የሚገኘው። በመቀጠል የማሳያችሁ የአንድ ዩሮ ዛሬ በስንት እየተሸጠ እንደሚገኝ በኦንላይኑ የብላክ ማርኬት መረጃ መሰረት 1 ዩሮ በ217 ብር ከ98 ይሸጣል። 100 ዩሮ ካላችሁ ደግሞ በ21798 በምሽት ላይ ነው የሚገኘው። ቀጥሎ የማሳያችሁ የስዊስ ፍራንክን ሲሆን አንዱ የስዊስ ፍራንክ 233 ከ50 በመዘርዘር ላይ ሲገኝ 100 የስዊስ ፍራንክ ደግሞ በ23351 ብር እየተዘረዘረ ነው የሚገኘው። የአውስትራሊያ ዶላር ስንት ገባ? ዛሬ ታህሳስ 12 በኦንላይኑ የብላክ ማርኬት መረጃ በስንት በምሽት ላይ ይገኛል ካላችሁ ደግሞ አንዱ የአውስትራሊያ ዶላር በ123 ብር ከ17 ሲሸጥ 100 የአውስትራሊያ ዶላር ደግሞ 12317 እየተሸጠ ነው የሚገኘው። ቀጥለን የምንመለከተው የቻይናውን ዩዋን ይሆናል። አንዱ የቻይና ዩዋን በ26 ከ44 እየተሸጠ ይገኛል። 100 የቻይና ዩዋን ደግሞ 2644 እየተሸጠ ነው የሚገኘው። የግሬት ብሪተን ፓውንድ ስተርሊንግ አንዱ በ248 ከ53 ሲሸጥ 100 የግሬት ብሪተን ፓውንድ ደግሞ በ24853 በመዘርዘር ላይ ነው የሚገኘው። ተመልካች አድማጮቻችን እየተከታተላችሁ ያላችሁት የዛሬ የታህሳስ 12 የምንዛሬ የኦንላይን የብላክ ማርኬት መረጃዎችን ነው የሚሆነው። የኩዌት ዲናር፣ የዲርሃም፣ የሳውዲ እነግራችኋለሁ በመቀጠል። ከዛ በፊት ግን ቪዲዮውን እያያችሁ ያላችሁት ቻናሉን ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እንድታደርጉና እንዲሁም ደግሞ በዚህ ቻናል ላይ የሚቀርቡትን የተለያዩ የቢዝነስ ነክ መረጃዎችን እንድትከታተሉ እንጋብዛለን። በመቀጠል የኩዌት ዲናርን ስነግራችሁ አንዱ የኩዌት ዲናር 606 ብር ከ44 ገብቷል። ይሄ ከፍተኛ የሆነ ጭማሪ ነው። 606 ብር አንዱ የኩዌት ዲናር። 100 የኩዌት ዲናር ደግሞ በሚገርም ሁኔታ ማለት ነው በብላክ ማርኬት መረጃ በ60644 ነው በምሽት ላይ የሚገኘው። ዲርሃምስ ካላችሁኝ አንዱ ዲርሃም በ50 ብር ከ69 ባንክ ላይ አይደለም በብላክ ማርኬት እየተዘረዘረ ይገኛል። 100 የዲርሃም ደግሞ በ5069 ነው በምዝርዝር ላይ የሚገኘው። የሳውዲ ሪያልን እንመለከታለን። በመቀጠል አንዱ የሳውዲ ሪያል በ49 ከ63 ነው እየተዘረዘረ የሚገኘው። የሳውዲ ሪያል 100 ደግሞ በ4963 እየተዘረዘረ ይገኛል። በመቀጠል ማሳያችሁ የኦማን ሪያል ነው የሚሆነው። አንዱ የኦማን ሪያል በ483 ብር ከ49 ይዘረዘራል። 100 የኦማን ሪያል ደግሞ በ48349 ነው በመዘርዘር ላይ የሚገኘው። የጆርዳን ዲናር ስንት ገባ? ዛሬ ታህሳስ 12 ዕለተ እሑድ ካላችሁኝ አንዱ የጆርዳን ዲናር በ262 ከ56 ይዘረዘራል። 100 የጆርዳን ዲናር ደግሞ በ26256 ነው በመዘርዘር ላይ የሚገኘው። ቀጥለን የምንመለከተው የባህሬን ዲናር ይሆናል። አንዱ የባህሬን ዲናር በ493 ከ74 ሲዘረዘር 100 የባህሬን ዲናር ደግሞ በ49374 እየተዘረዘረ ነው የሚገኘው። መቼም 4000 እንደማላችሁ ተስፋ ታደርጋላችሁ። ምክንያቱም 49 ቢሆን እንጂ 493 ደግሞ 4000 493 ከ74 አንዱ ይሸጣል።
መቶ ደግሞ በ49,374 ነው በምሽት ላይ የሚገኘው። ቀጥዬ የምነግራችሁ ደግሞ የምንዛሬ ተመናቸው እጅግ በጣም አነስተኛ የሆኑትን የቱርኪሽን፣ የኢጅፕትን፣ የየመንን፣ የእስራኤል ሽቅልን እንዲያሮጡ የፓኪስታን ሩፒ እነግራችኋለሁ። አንዱ የቱርኪሽ ሊሬ ብዙ ከማይንቀሳቀሱ የገንዘብ አይነቶች መካከል አንዱ ነው ይታወቃል። አንዱ የቱርኪሽ ሊሬ በኢትዮጵያ በ4 ብር ከ35 ይዘረዘራል። 100 የቱርኪሽ ሊሬ ካላችሁ ደግሞ በ435 ብር ነው በመሸጥ ላይ የሚገኘው። የኢጅፕት ፓውንድ እስካላችሁ አንዱ የኢጅፕት ፓውንድ በ3 ብር ከ90 ነው የሚዘረዘረው። 100 የኢጅፕት ፓውንድ ደግሞ 390 እየተዘረዘረ ነው የሚገኘው። የየመን ሪያል እንዲሁ የየመን ሪያል ራሱ ከፓኪስታን ሩፒ ትንሽ ከፍ ቢልም ነገር ግን እጅግ በጣም ዘሊስት ወይም ደግሞ ከኢትዮጵያ ብር ጋር ተቀራራቢ ከሚባሉት የምንዛሪ አይነቶች መካከል አንዱ ነው። አንዱ በ0.78 ሲዘረዘር 100 የየመን ሪያል ደግሞ በ78 ብር በመዘርዘር ላይ ነው የሚገኘው ማለት ነው። ቀጥሎ የኢንዲያ ሩፒ የእስራኤልን ሽቅል እነግራችኋለሁ። አንዱ የእስራኤል ሽቅል እየተዘረዘረ የሚገኘው የእስራኤል ሽቅል በ58 ብር ከ06 ነው። አንዱ የእስራኤል ሽቅል በ58 ብር ከ06 ነው። 100 የእስራኤል ሽቅል ደግሞ በ5806 ብር ነው በመዘርዘር ላይ የሚገኘው። በመቀጠል የኢንዲያ ሩፒን አስመለክታችኋለሁ። ዛሬ ታህሳስ 12 ዕለተ እሑድ ላይ አንዱ የኢንዲያ ሩፒ በ2 ብር ከ08 ሲዘረዘር 100 የኢንዲያ ሩፒ ደግሞ በ208 ብር ነው በመዘርዘር ላይ የሚገኘው። የፓኪስታን ሩፒስ በስንት ካላችሁ እንግዲህ 1 ብር ሞልቶ የማያውቀው የፓኪስታን ሩፒ አሁንም በ0.66 ነው እየተዘረዘረ የሚገኘው። 100 የፓኪስታን ሩፒ ደግሞ በ66 ሳንቲም ወይም በ66 ብር በመዘርዘር ላይ ይገኛል ማለት ነው። እንግዲህ የዛሬ የዕለተ እሑድ በብላክ ማርኬት በተለይ በጥቁሩ ገበያ የኦንላይን መረጃዎች ያገኘናቸው ይህንን ይመስላሉ። ዛሬ እሑድ ስለሆነ ባንኮች ላይ መረጃ ማግኘት አልቻለም። ነገር ግን አብዛኛው ጊዜ ትናንትና በነበረበት ነው የሚዘረዘረው። ነገ የባንኮችን ብቻ መረጃ ማለትም የአቢሲኒያን፣ የአዋሽን እንዲሁም የንግድ ባንክን ዕለተ ሰኞ የታህሳስ 13 ባንኮች ላይ ምንዛሬ በስንት እየተዘረዘረ እንደሚገኝ ይዘንላችሁ እንመጣለን። እስከዛ በዚህ ቻናል ላይ የሚለቀቁትን የተለያዩ ቢዝነስ ነክ እንዲሁም ደግሞ ከወርቅ ጋር የተያዙ መረጃዎችን በመከታተል ሀሳብ አስተያየታችሁን በመስጠት እንዲሁም ደግሞ ላይክ በማድረግ ሼር በማድረግ አዲስ ከሆናችሁም ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር ጠይቃለሁ። ለዛሬ በዚያ በቃው። በያላችሁበት ሰላም